ብዙ አይነት ነገሮች አለና ማለት ይሄንን ነገር መረዳት የሚችለው የሚያውቀው ሰው ነው ወይም ደግሞ እንዴት ነው እናትነትን የሚያውቅ ሰው ነው እናት ሆኖ ያየ ሰው ነው ይሄንን ነገር መረዳት የሚችለውና በጣም ብዙ ነገሮችን ከራሴ ጋር ስትረግል በማድረግበት ሰዓት ከዛ ሌላ ችግር ተጨምሮ ከዛ ሌላ ደግሞ ማንም የሆነ አጠገባችሁ ያለ ሰው ሳይረዳችሁ ሲቀር እንደገና ደግሞ ከዛ ስትታመሙ ኢቭን እንዴት ነው ብቻ የሆነ ነገር ማድረግ እየፈለጋችሁ የሆነ ነገር ሲገድባችሁ እንዴት ነው ላይክ አለ አይደለ እኔ በዛን በርግዝናዬ ወቅት እና ባሳለፍኩት ነገር የሆነ አለ አይደለ ምግብ መብላት ትፈልጋላችሁ ላይክ ግን በቃ ውስጤ እሺ ስለማይለኝ በስነ ስርዓት አልበላም ኢቭን መድኃኒት እየወሰድኩኝ ምናምን ያሳልፍኩባቸው ታይሞች እንግዲህ ውሸት ነው ድራማ ነው ለሚባለው እውነተኛው መልስ ተለያይተናል። ከዚህ በኋላም አብረን ልንሆን አንችልም። እኔ ያሳለፍኩት በጣም ብዙ ነገር አለ ስትል ተደምጣለች ማለት ነው ሩታ ሀብቴ። እንግዲህ ያው ብዙ ነገሮችን አሳልፌያለሁ። ስለዚህ በቀሌንም ልቀጥል ነበረ። ነገር ግን ደግሞ በአንዳንድ ሰዎች ምክንያት አቁሜዋለሁ፣ ትቼዋለሁ ስትል እንግዲህ ተደምጣለች ማለት ነው ዛሬ። በመጀመሪያ ደረጃ እኔ ማለት የምፈልገው እንግዲህ ሩትዬ ብዙ ጥያቄዎች አሉኝ እኔ ለሩታ የምጠይቃት ማለት ነው። በዚሁ አጋጣሚ እንድታደርሱልኝ እፈልጋለሁ። ብዙ ጥያቄዎች እንዳንድ ሴት ትዳራችሁን ብታስቀጥሉ ወይም ደግሞ ትዳራችሁን በአንድ ሆናችሁ ብትመሩ ልጃችሁን በአንድ ብታሳድጉ መልካም ነበር ሩታ ማለት ነው። ሌላኛው ስለ አብርሽና አብርሽ ብቻ ተኮር አድርገሽ እንግዲህ ወልደሻል። የወለድሽለት ወንድ ነው። ይህን ያለ ርቀት ሄደሽ የሆነ አንድ ሰው ሰድቦ ለሰዳቢ ለመስጠት የሆነ የምትሄጅበት ርቀት በጣም አልወድልሽም። በቃ አልወድልሽም። ምክንያቱም ብልህ ሴት ይህን ስለማታደርግ ሁሌም ነው የምላችሁ፣ ብልህ ሴት ይህን አታደርግም። በተግባር ማሳየት ብቻ ነው። በቃ አለቀ። በተግባር ማሳየት አለቀ። በተግባር መለያየት ካለብሽ ተለያይተሻል። በቃ ከዚህ በኋላ ጀግናና ጠንካራ ሆነሽ መታየት ነው እንዳንድ እናት። ይህን ነው ምለው። እንደገና ደግሞ ይሄ አለ አይደለ ሰላም ልበላችሁ እስኪ። ሰላም ለእናንተ የሆኑ ውድና የተከበራችሁ የቻናሌ ቤተሰቦች አድማጭ ተመልካቾች፣ ውድ ኢትዮጵያውያንና ኤርትራውያን እንዴት ናችሁ? ሰላም ናችሁ ወይ? ሰላማችሁ በያላችሁበት የዓለም ዳርቻ ብዝት ይበልልኝ እያልኩኝ እንግዲህ ሩታ ዛሬ መጣ እንግዲህ የተናገረችውን ሰምታችኋል ማለት ነው። በእርግዝናው ወቅት አዎ ሁሉም ሴት ማለት ነው አርግዛ የወለደች ሴት ብዙ ስሜት አለ፣ ብዙ ነገሮች አሉ። ያንን እንዳለ ሆኖ ግን አብርሽ እንደ ልጅ አባት ወይ ደግሞ ሚስቱ እንዳረገዘችለት ወንድ እንዳይንከባከብሽ ወይ ደግሞ እንዳይንከባከብሽ የፈለግሽ ቤት ሁነሽ የፈለግሽውን ያማረሽን እንድትበይ ያማረሽን ባሌህን ያድርግልኝ ብለሽ የምትፈልጊውን ነገር እንዳታደርጊ ያደረግሽው በመጀመሪያ ራስሽ ነሽ ሩታ። ግዴታ የአብርሽን ጥፋት ብቻ ወይ የአብርሽን ችግር ብቻ መጠሽ ስላወራሽ እዚህ ጋር አብርሽ ሙሉ ለሙሉ 100% ጥፋተኛው እሱ ሊሆን አይችልም። እኛ ቪዲዮ ላይ እንዳየ ነው። ምክንያቱም መጀመሪያ የሆነ ቴክስት አለልህ ወይም ደግሞ የሆነ ቴክስት ብለሽ መጣሽ። ከዚያ ደግሞ ጭራሽ ልጅ አለህ ብለሽ የመጣሽው አንቺ ስለሆንሽ ያንን ስተት እኔ ፈጥር ያለው ወይም የሰዎችን ወሬ መስማቴ ስተቶች እንዲፈጠሩ አድርጎኛል ብትይ 100% እቀበልሽ ነበር ሩታ ማለት ነው። በቃ 100% እቀበልሽ ነበር። የእኔ ጥፋት እዚያ ላይ ነው። ሰዎችን በዙሪያ ያሉ ሰዎችን ወሬ እሰማ ነበር። ስለዚህ የራሷን አለ አይደለ እኔ ራሱ እንደዚህ አይነት ስህተቶችን እፈጥራለሁ። ያ ነገር እንግዲህ ሌሎቻችሁም እንደ ትምህርት መውሰድ ያለባችሁ ነገር ያ ነገር ሁለታችን ሊያስማማን አልቻለም። ምክንያቱም እሱና እኔ በጠረጴዛ ዙሪያ ወይም ደግሞ አብርሽና እኔ በጠረጴዛ ዙሪያ መፍታት ያለብንን ነገር ሶስተኛ ወገን ማስገባታችን፣ ሶስተኛ ሰው ወሬ መስማቴ፣ ሰዎች የሚያመላልሱልኝን ወሬ መስማቴ ምናምን ነገር
አላስፈላጊ ነው ብለሽ የራስሽንም ስህተቶች ጭምር ነው መናገር ያለብሽ ማለት ነው ሩታ። ምክንያቱም አንቺ ጋም ስህተት ስላለ አንቺ ጋም ሰዎችን በደንብ አድርገሽ ወሬ ስለምትሰሚ ስለምትለቅሚ ወሬ ማለት ነው። ገባችሁ? ወሬ በደንብ ስለምትለቃቅም ያንን ነገር ሁሉ ሶስተኛ ሰው ወይም ደግሞ ሶስተኛ ወገን ማዳመጤ ለትዳሬ ጠንቅ ሆኗል ወይ ደግሞ ትዳሬን እንዲቀጥል አላደረገውም ማለት አለብሽ። ሌላው በዚህ ልክ በጣም የተጋነነ ምሬትን የማልቀበለው ነገር በጓደኝነት ነው የቆያችሁት። አንቺና አብርሃም በጓደኝነት ወይም ደግሞ በቃ አፈቀርኳልሽ ወደ ህይወቱ ገባሽ፣ በጓደኝነት ቆያችሁ፣ ተጋባን ካላችሁ ደግሞ ወይም ደግሞ ሰርግ ከሆነ ገና ዓመት አልሞላቸውም። እኔ ግራ እየገባኛል አሁንም ድረስ አልገባኝ ያለው ነገር ይሄ ነው። ዓመት አልሆናቸውም እንዲህ ይህን ሁሉ ነገር እየሰራው አብርሽ በህልሙ 24 ሰዓት አይተኛም? እንዲህ እንቅልፍ አይተኛም? እኔ ግራ የገባኝ ማለት ነው። እንቅልፍ አይተኛም። 24 ሰዓት ነው እንደሚሰራው ማለት 24 ሰዓት ቤት ድረስ ያመጣ ነበር እንዴ? ሴቶችን አንቺን አስተኝቶሽ ይወጣ ነበር እንዴ ወደ ውጭ እንዴ? በጣም ማለት ይሄን ማለት የምፈልግበት አንድ ሰው ስህተቶችን ሲናገር አንድን ሰው ብቻ ተኮር አድርጎ የሚወለደለትን ሰው ብቻ የሆነ መሰደብ አለበት ብሎ አይደለም። እኔ እዚህ ጋር ስህተቶችን ትምህርት አንቺም ራስሽ ትምህርት እንድትሆኝ ማድረግ አለብሽ ሩታ ማለት ነው። በቃ ትምህርት ይሄ ለትምህርት ሰዎች ለምሳሌ እዚህ ጋር አንድ ትምህርት ይሰጠናል። አንቺ ጋር የምናየው ትልቅ ስህተት አለ። እሱ ምንድን ነው? የሰዎችን ወሬ ትሰሚያለሽ። ሰዎች በሆነ መንገድ እንዲያስተላልፉልሽ ታደርጊያለሽ። ሰዎች የሆነ በቃ በጣም አለ ከነ ፈረንጁ ጋር የምታደርጊው ነገር ሌሎቹ ጋር ስታደርግ የነበረው ነገር ምናምን ነገር በቃ ያንን ነገር አብርሽን ወደኋላ ትተሽ ሌሎቹ ጓደኞቹ ጋር በፊትም ከናቤላ ጋር ምናምን ነው አብረሽ ስታንቧጥጩ የነበረው አብርሽን። ይሄ አንቺ ትልቁ ስህተት ነው። ስለዚህ ይህን ስህተት ጭምር ነው መናገር ያለብሽ ሩታ ማለት ነው። መናገር ያለባት ይህን ስህተት ጭምር ነው። ከኔ ጋርም ስህተት አለ። እኔ የሰዎችን ወሬ መስማቴ፣ የሰዎችን አልዋልታ መስማቴ፣ ራሴ ባይኔ በማየው ነገር አለመጓዜ በጣም ትልቅ ስህተት ፈጥሮብኛል፣ ትዳሬንም አፍርሶታል ነው ማለት ያለብሽ። መሆን ያለበት ይሄ ነው። በቃ እኔ ጋር ምንም ማለት ቤተሰብን የሆነ አሁን ስለተለያየን ቤተሰብን አስቀይሜ ሊሆን ይችላል ምናምን ኖ። እንዴት ረሳሹ ያንን ልጅ አለ ያልሽውን እንዴት ረሳሽው? ቤት የወጣሽበትን ትልቁን ቁም ነገር እንዴት ረሳሽው? ትልቁን ስህተት ማለት ነው እንዴ። ልጅ አለ ብለሽ ለነሮቤል ስታስደበድቢው እንዴት ረሳሽው? አብርሽን እንዴት ረሳሽው? ያንን ነገር መጀመሪያ ከቤት የወጣሽበትን ትልቁን ነገር እንዴት ረሳሽው? አብርሽ ዛሬ ሄርሚላን ስላመጣ አይደለም፣ ሄርሚላ ጋር ስለሆነ አይደለም። አንቺም ሩታም እዚህ ጋር እንግዲህ ልብ ማለት ያለባችሁ እኔ ያንን ነገር አስቤ መመለስ አልቻልኩም። ያ ማለት ከፈረሰ ቆይቷል ትዳራችን። ያንን ነገር ስለማስብ እንደማይመለስ ወይም ደግሞ ትዳርሽን ካልመለሽ ለበቀል መሄድሽ በራሱ በጣም ስህተት ነው። የበቀል ሴት መሆንሽ በራሱ በጣም ስህተት ነው ለእኔ ማለት ነው። በእኔ እይታ ለሌሎቻችሁ አላቅም ምን እንደሚሰማችሁ ማለት የተለያየ ሀሳብ ሊሰማችሁ ይችላል። ስለዚህ ልክ ማዳን ትችላለች ስል የነበረውና ባለፈ ማዳን ትችላለች ትዳሯን አዳነች ሩታ ጀግና ሆነች ስል የነበረው ላይ ያኔ ነበረ በቃ እንደዚያ ማድረግ ትችል ነበር። በጣም ነው የምትችለው ማለት ነው። ስለዚህ ነገሮቹ የማይዘልቁ ወይም ደግሞ የማይወጣ እንጀራ ከምጣዱ ያስታውቃል እንደሚባለው ያው አንድ ሰው ራሱ የሆነ ማለት አፍቃሪ ሁናችሁ ስትገቡ፣ በነገራችን ላይ ከዚህ በፊት ተናግሬዋለሁ። ሩታ በፍቅር ላይ መምጣቷ ወይም ደግሞ አብርሽ ከፍቅር ጋር በነበረበት ሰዓት እሱ ተጎድቷል ብላ መምጣቷ አሁን ልክ ሄርሚላ እንደመጣችሁ አመጣጥ ነው ብያችኋለሁ። እውነቱን ስነግራችሁ በእንደዚህ አይነት ሁኔታ ውስጥ የሚመጡ ሴቶችም ይሁኑ ወንዶች ተጎጂዎች ናቸው። ለምን እንደሆነ ታውቃላችሁ? እዚህ ጋር ሩታ አትጎዳም። ማወቅ ያለባችሁ ነገር ይሄ ነው። ምክንያቱም ሩታ እዚህ ጋር የማትጎዳው ምንድን ነው ካላችሁ፣ ወጦላታል የእሷ ፍቅር ያንን እንደዚያ ሆኖ አዝኗል። ያኔ ከፍቅር ጋር እንደዚያ ሲሆን አዝኗል፣ ተጎሳቁሏል። እኔ ደግሞ ሰው አደርገዋለሁ፣ እኔ ደግሞ ዘና አደርገዋለሁ፣ እኔ ደግሞ በቃ ከዚህ ህመሙ አድነዋለሁ ብላ ነው የገባችው ሩታ።
አሁን ልክ ሄረሚላ እንደመጣችሁ ማለት ነው ልብ ማለት ያለባችሁ። ስለዚህ ያ ፍቅር ዘላቂ ፍቅር አይደለም። ያ ፍቅር የምር ነው የምላችሁ፣ የምር ማለት ነው። ያ ፍቅር ዘላቂ ፍቅር አይደለም። ይለቃታል ያ ፍቅር ወደ ማን ይዞራል? ወደ አብርሽ ወይም ደግሞ ወደዚያ ሰው። መጀመሪያ እንግዲህ እንደዛ እናንተ አፍቃሪ ሁናችሁ መጀመሪያ ወደዚያ ሰው ህይወት ከሄዳችሁ ያ አፍቃሪ ሆኖ የሄደው ሰው ወደዚያ ሰው ህይወት የሄደው ሰው አፍቃሪ የሆነው ሰው ከተወሰነ ጊዜያት በኋላ ወይም ከገባበት በኋላ ይለቀዋል ፍቅሩ ይለቀዋል። ከዚያ በኋላ ያኛው እንደገና አፍላ ፍቅር ውስጥ ወይም ደግሞ አዲስ ፍቅር ውስጥ ይገባል። ማን? የሄዳችሁበት ሰው ማለት ነው። ከዚያ አፍላ ፍቅር ውስጥ ሲገባ እናንተ የለቀቃችሁ እየተዋችሁ ነገሮች እያስጠሏችሁ ይሄዳሉ ማለት ነው። ሩታ የሆነባት ያ ነው። በቃ የሆነባት ያ ነው ማለት ነው። እርግጠኛ ሆኜ የምነግራችሁ ወጣላት። በቃ አልቅሳ ነው የሄደችው። ከዚያ በኋላ የተወሰነ ጊዜ ቆየች። አብርሃም በቃ የፍቅር እንትን ለቀቀው፣ ወደ ራሱ ተመለሰ፣ ከእሷ ጋር ሆነ። ከእሷ ጋር በቃ ፍቅር ገባለት። ከዛ በኋላ እሷን ደግሞ ለቀቃት። ይሄ ነው ሲለቃት ምንም አይነት ክብር እንደምታውቁት ክብር የሌላት ወይ ደግሞ ይሄ የማታከብረው የምታገላምጠው የምታንጓጥጠው በፈለገች ጊዜ በጥፊ የምትመታው ሴት ሆና መጣች ማለት ነው። ገባችሁ? ያ ነው የሆነው። ስለዚህ እያንዳንዱ የሚሆነው ወይም የሆነው ነገር እዚህ ጋር እንደገና እንደ አዲስ ማስረዳትም አልነበረባትም ሩታ ብዬ ነው ማስበው። ምክንያቱም አንድ ብልህ ሴት ነገሮችን በተግባር በቃ ጠንካራ ሆና ስራዋን መስራት አለቀ። ልጅ አባቱን እንዲያይ ማድረግ፣ አባት ልጁን እንዲያይ አለቀ። እንደ ማንኛውም ሴት ማለት ነው። ያን ያሳለፍሽውን እንግዲህ የውስጥሽን አንቺ ነሽ የምታውቂው። ምንም እንግዲህ እኛ ቪዲዮ ላይ ባየነው ልክ ነው ልናወራ የምንችለው ወይም የምናወራው ቪዲዮ ላይ ባየነው ልክ ነው። ስለዚህ ተመልሰሽ እንደገና ደግሞ ማስረዳትም አይጠበቅብሽም። ምክንያቱም ዝም የሚሉ ሰዎች ወይ ደግሞ በዝምታ የሚያስተናግዱ ሰዎች ብልሆች ናቸው። ማለትም በቃ ውስጣቸው እኔ እንጃ በጣም ጀግኖች ናቸው ማለት ነው። አብርሃም እንደዚ አይነት ሰው ነው። እያንዳንዱን ነገር እዚያ ወጥቶ እንደማይናገር ስለምታውቂ ወይም በደንብ ስለምታውቂ እሱ የሰዎችን ክፋት ይሄ እንደዚህ ነው ብሎ ብዙ መዘርዘር ስለማይፈልግ በውስጡ የያዛቸው ብዙ ነገሮች እንዳሉ ይነበባል። እሱም ቢናገረው እዚህ ጋር ይዘሽኛል ወይ ሴት ጋር ይዘሽኛል ወይ? እርግጠኛ ነኝ አላዝሽውም። በቃ በዚህ እርግጠኛ ሆኜ እናገራለሁ፣ አላዝሽውም። ሌላ ሴት ጋር ወይ ደግሞ ቤትሽ አመጣው አልጋሽ ላይ ተጋድሞ አላገኘሽውም። በየትኛውም ሰዓት አብረሽው ነው የነበርሽው። አንቺ ሩታ ቤቴን አልፈልግም ብላ ወይ ደግሞ ከዚህ በኋላ አልፈልግም ብላ ጥለሽ እስከምትወጪ ድረስ ማለት ነው። ጥለሽ ወጣሽው አንቺ ነሽ። ቤትሽ ሆነሽ እንኳን የሩታ ትልቁ ችግር ነገሮችን ከባሏ ጋር ሆና እንኳን መጋፈጥ አትፈልግም ነበር። ኪያ የሚባል ታውቆታላችሁ? ቡታጅራ ላይ ልጅ አላት መቅደስ ብሎ አመጦ ሲሰጣት አምና ተቀበለች። ይሄ ነው ሲላት አምና ትቀበላለች። ወርቁን አብርሽ አልገዛውም ይሄ ሩታ ናት ስትባል አምና ትቀበላለች። ይሄ ብልጠት ነው አልለውም፣ ጅልነት ነው። ምንም ለወደፊት ህይወትሽ ሩታ ማንም እኔ እንጃ ትምህርት ትወስጅበታለሽ ብዬ አስባለሁ። ማንንም በህይወትሽ ማስገባት የለብሽም። ማንንም ሶስተኛ ጣልቃ በትዳርሽ ማስገባት የለብሽም። ባልሽንም ለሌላ ሰዎች ማማት የለብሽም። ባልሽን ለሌላ ሰዎች ማማት ይሄ እንደዚህ ነው እንደዚህ ሆኖ እንደዚህ ያደረገሽ ወይ ሲባል እንዲህ እያደረገኝ ነው፣ ምን ላድርገው፣ እንዴት ልበቀለው፣ በምን መንገድ ላግኘው፣ ምን ላድርገው፣ እንዴት ላስተምረው የሚሉ ፍልስፍናዎችን አትይጂ በትዳር ውስጥ ማለት ነው። ለወደፊት ህይወትሽም የማይጠቅም ነገር ነው። የሚጠቅምሽ የኔ ነው ከምትዩ ከትዳር አጋርሽ ጋር የሚመጡ ማንኛውም ነገሮችን በአንድ ሁነሽ መጋፈጥ መቻል ነው። መጋፈጥ መቻል በቃ እና እንጋፈጣቸው ስትዩ እምቢ ብሎሽ አልሄደም። አብርሃም እምቢ ብሎሽ አልሄደም። እንጋፈጣ ይሄ ምንድን ነው ብለሽ በቃ መናገር ስለምትሽ ብቻ ነገሮችን ተናግረሽ ከዚያ በኋላ በራስሽ ጊዜ ነው ከቤትሽ የወጣሽው ማለት ነው። ስለዚህ ብሽሽቅ የተጀመረበት ትዳር ያው እሱም አንቺን ለማስቀናት አንቺም እሱን ለማስቀናት የሄዳችሁበት ከመጀመሪያው የሄዳችሁበት መንገድ በጣም ያስጠላ ነበርና መጨረሻችሁ እንግዲህ እንደዚህ ከሆነ በጣም እናዝናለን። ሩታ ከዚህ በኋላ እየመጣሽ በእንደዚህ አይነት መልኩ መዘርዘር አይጠበቅብሽ። ምክንያቱም ራስሽን ዝቅ ስለሚያደርግሽ ማለት ነው።
ሮሮ ራስን ዝቅ ያደርጋል። ሮሮ ይሄ ለእኔ እንዲመለስ የሚፈልገው ጥያቄ ስንት አመት ነው የቆዩት በትዳር እኛ ሳናውቅ ከቪዲዮ ጀርባ ያሳለፉት አመታት አለን? ይህን ጥያቄ እንዲመለስልኝ እፈልጋለሁ ውዶችዬ። ይህንን ነው የምላችሁ ማለት ነው። እና እንግዲህ ቀልድ ነው ምናምን የምትሉት ያው ቁርጥ ሆኗል። እንግዲህ ቁርጣችሁን ወቁ ነው የምለው። እንግዲህ ምንም ማድረግ አይቻልም። መልካም ህይወት ይሆንላችሁ በያላችሁበት ምኞታችን ነው ማለት ነው ውዶችዬ። እኔ የምመኘው ይህንን ነው። እንግዲህ መልካም ሰው ይስጥሽ፣ ለሱም እንዲሁ መልካም ሰው ይስጠው። ላብርሽም ለአንቺም መልካም ህይወት ይግጠምሽ። ነገሮችን ግን በብልጠት አድርጊያቸው፣ በብልህነት አሁንም ቢሆን አድርጊያቸው። በቃ ልጁን ለአባቱ አሳየ። ይሄ በዚህ ነው ሩታን ጥለህ ውጭ ልትወጣ ነው ምናምን አሉባልታዎችን ከአንቺ አጥረግርገሽ ማስወጣት አለብሽ። መልካም ምክሬ ነው። ወዳችኋለሁ። ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ